መፍራት ወደ ሕይወት ሁሉ ይመራል። እግዚአብሔርን መፍራት ከክፉ ሁሉ ያድናል። እግዚአብሔርን መፍራት ለዘላለም እረፍትን ይሰጣል። ጠላት ሊያጠፋቸው ባለበት ሁኔታ ላይ እግዚአብሔር ከኛ ጋር ይሁን እንጂ ማን ይቋቋመዋል? እግዚአብሔር ከሰው ጋር ከሆነ ማን ይቋቋመዋል? ወገኖች ከእግዚአብሔር ጋር የቆመ ሕዝብ ምን ጊዜም ቢሆን አያፍርም። እግዚአብሔር ለዘላለም ሕዝቡን አይጥልም። እግዚአብሔር ሕዝቡን አያሳፍርም። የወለደችውን አምጣ ወልዳ ወስዳ አይኗ እያየ ወንዝ እንድትጥል በማይጠበቅበት ሁኔታ ምን ይገኛል በማይባልበት ሁኔታ እግዚአብሔርን ሰው ከታመነ ይገኛል። አይሰራም በተባለበት ጊዜ ይሰራል። አይሆንም በተባለበት ጊዜ ይሆናል። አይፈርስም ያለው ነገር ይፈርሳል። እግዚአብሔርን ስንታመን ከባል አንድ ሐሳብ ያመጣ መጸለይ፣ ሚስት በአንድ ልጆች አንድ ሐሳብ ያመጡ፣ ወዳጆች አንድ ሐሳብ ያመጡ፣ በቤተ ክርስቲያን አንድ አዲስ ነገር ቢመጣ፣ ራእይ ቢመጣ መጸለይ፣ ወደ እግዚአብሔር ማቅረብ መፍትሄ ያመጣል። ትውልድ አስቀጠሉ፣ ምዕራፍ አስቀጠሉ። ሊቆረጥ የነበረውን ነገር አስቀጠሉ፣ ምዕራፍ አስከፈቱ። ስንነሳ ነገር ይቀየራል። ስንነሳ የትውልድ ነገር ይፈታል። ስንነሳ የሀገር ነገር ይፈታል። የኔሽን ነገር ይፈታል። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ክብሩ ምስጋናው ለጌታ ይሁን። ዘመን ለሚሰጠን፣ እድሜ ለሰጠን፣ ለወደደን፣ በዘላለም ፍቅር ለወደደን፣ ለመረጠን፣ ላዳነን ጌታ ክብር ይሁን። ከዚህ በላይ ለኢየሱስ ጌታ ስሙ ለዘላለም የተባረከ ይሁን። የተመረጠ ሕዝብ እኮ ነው። ምስጉን ሕዝብ ነው። እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። ቁጭ በሉ። እግዚአብሔርን ቃል እንሰማለን። ቅርታንዴ ዛሬ እንግዲህ ያው የእናቶች ቀን ስለሆነ ወደ እናቶች ባደላ እንግዲህ ልባችሁ እንትን አይልም፣ ደስ ነው የሚላችሁ አምናለሁ። ምክንያቱም እናት የሌለው እህት የሌለውም የለም። ብዙ ምናልባት ያላገቡ ወጣቶች ቢኖሩ ነው፣ እነሱም ነገ ያገባሉ። ስለዚህ ሁሉንም የሚመለከት ነውና በዛ ርዕስ ነው ዛሬ ቃል የምንከፋፈለው። ርዕሴ እግዚአብሔርን የምትፈራ የእምነት ሴት ማን ናት? እግዚአብሔርን የምትፈራ የእምነት ሴት ማን ናት? ከራስ ጀምሮ ጥያቄ ነኞ ይያል እንግዲህ ራሳችን እናያለን። ይሄንን ቃል ያው እንግዲህ እግዚአብሔር ቃል ውስጥ ከዘፍጥረት ጀምሮ እስከ ራእይ ብዙ እግዚአብሔር የተጠቀመባቸው የእግዚአብሔር ክብር የተገለጠባቸው ትውልድ ያሻገሩ እንደው ካብራካቸው ወጣ ብቻ አይደለም ትውልድ ያሻገሩ ዛሬም እንኳን በብዙ ሁኔታ ትውልድን የሚያሻግሩ ብዙ አሉ። እግዚአብሔር ስለነሱ የተባረከ ይሁን። እግዚአብሔር እናመሰግናለን። ግን እንዴት ናቸው? ማናት ያቺ እግዚአብሔርን በሚፈልጋት ጊዜ የተገኘች እግዚአብሔር ሰው በሚፈልግ ጊዜ ያገኛት ያቺ እግዚአብሔርን የምትፈራ ያቺ የእምነት ሴት ማን ናት ብለን እሱን ነው ማለት ዘጸአት ምዕራፍ 1 ላይ እናያለን እግዚአብሔርን ቃል። ከዛ አነባለሁኝ ምዕራፍ 1 እንዳይበዛብን ከቁጥር 8 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በግብጽ ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተውማል፣ እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አሉ። በብርቱም ስራ ያስጨንቋቸው ዘንድ ግብር አስገባሪዎችን ሾሙባቸው። ለፈርዖንም ፊትሞንና ራሜስን ጽኑ ከተሞችንም አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤል ልጆች በመከራ ገዟቸው። በጽኑም ስራ በጭቃ በጡብም በእርሻ ስራ ሁሉ በመከራ በሚያሰሯቸው ስራ ሁሉ ሕይወታቸውን ያስመሯቸው ነበር። የግብፅ ንጉሥ አንዲቱ ሲፓራ ሁለተኛዊቱም ፉሃ የሚባሉትን የዕብራውያን አዋላጆች እንዲህ ብሎ ተናገረ።
እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ልጅ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ፈሩ፣ የግብፅን ንጉሥም እንዳዘዛቸው አላደረጉም፣ ወንዶችን ሕፃናት አዳኗቸው። የግብፅም ንጉሥ አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርን ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኑ ብሎ ሕዝቡን ሁሉ አዘዘ ይላል። እግዚአብሔር ቃሉን ይባርክል። የዘላለም አምላክ እግዚአብሔር የቃሉ ባለቤት የእያንዳንዳችን ባለቤት በዘመናት ሁሉ ትውልድን የምትታደግ እግዚአብሔር ሰው ያለህ እግዚአብሔር እነሆ ሁልጊዜ ለሕዝብ መከታ ይሆን ሕዝብን የምትከልል የምትታደግ ትውልድን የምትታደግ ካስጨናቂው እግዚአብሔር ቀንበርን የምትሰብር የዘላለም አምላክ እግዚአብሔር ዛሬ ቃሉ ባለቤት ለእኛም ደግሞ እንድትናገረን እኛንም ደግሞ እግዚአብሔር ሆይ ምንም እንኳን የእናቶች ቀን ብንል እግዚአብሔር በቃል ስልጣን ሁላችንንም ወደ አንተ ሐሳብና ዓላማ እንድታስነሳን በጌታ በኢየሱስ ክርስቶስ ስም እግዚአብሔር በመንሰማው ቃል ሕይወት እንዲሆንልን እንድንኖርበት እግዚአብሔር ጸጋ እንዲረዳን ለኔም ታናሽ ባሪያ ቃልን የምገልጽበት ጸጋ እንድሰጠኝ በኢየሱስ ስም ጸለይኩኝ። አሜን። እግዚአብሔር ስም የተባረከ ይሁን። ይሄ የምታውቁት የእስራኤላውያን ሕይወት ነው። መጀመሪያ ከላይ ያላነበብኩት ጊዜ ትንሽ ለመቀነስ ብዬ ነው። ያዕቆብ ያው ዮሴፍ በግብጽ በነበረበት ጊዜ ጠቅላይ ሚኒስቴር በነበረበት ጊዜ ያዕቆብ ደግሞ በረሃብ በነበረበት ጊዜ እንደገና እነኛ 70 ዘሮች ሆነው የያዕቆብ ዘሮች ወደ ግብጽ ወርደው ነበረ። በረሃቡ ጊዜ ኑ እኔ መግባቸዋለሁ እኔ ጋር ኑሩ ብሎ ዮሴፍ ጠርቷቸው ነበር። እርግጥ ያው የእግዚአብሔር የተስፋ ቃልም ነበር ለአብርሃም የገባው ኪዳን ወደዛ ወደ ኋላ አልሄድም እንጂ እና እግዚአብሔር በዛ በግብጽ ምድር በነበሩበት ጊዜ እንግዲህ ታውቃላችሁ ዮሴፍ ጠቅላይ ሚኒስቴር ነበረ። ግብጽ ደግሞ በጣም በታላቅ ጭንቀት ያሳለፉበት ጊዜ ነው። የጥጋብ ጊዜ ነበራቸው፣ የረሃብ ጊዜም ነበራቸው። በጥጋቡ ጊዜ 7 ዓመት ያንን የጥጋብ ጊዜ እንዴት ለረሃብ ጊዜ እንደሚጠቅም ንጉሱ የተጨነቀበትን ህልም የፈታው ዮሴፍ ነበረ። ዮሴፍ ያኔ ደግሞ በግዞት ቤት በእስር ቤት ነበረ። ነገር ግን ይሄንን ህልም እንደሚፈታ የንጉሱ ባለሟል አንዱ የፈታለት እዛ ተመልሶ ለንጉሱ ነግሮ ስለነበር ዮሴፍ እንደገና ያንን ህልም ፈታ እና ያንን ፈቶ ይሄንን እንግዲያውስ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው የትም አናገኝምና ካንተ ሌላ ይሄን የሚሰራው የለም ተብሎ ዮሴፍ በዛ ምድር ላይ ያንን የጥጋብ ዘመን ጎተራ ሰርቶ እህሉን እየከተተ እንዳከማቸና በጥጋቡ ዘመን የከተተውን ለረሃብ ዘመን ደግሞ እንዴት እንደመገባቸው በጣም በብዙ የምናየው ነው። እና ዮሴፍ የሚረሳ አልነበረም። ግን ዘመን ሲሄድ አያችሁ ነገር ይለወጣል። ዘመን ሲሄድ ሁኔታ ይለወጣል። እዚህ ጋር ግን አሁን ምን ይላል? ዮሴፍን የማያውቅ ንጉሥ ተነሳ ይላል። እና ይሄ በጎነት ያደረገ ቸርነት ያደረገ ምድሪቱን የታደገውን የረሳ ተነሳ። መነሳቱ ብቻ ሳይሆን እንደገና የሱ ዘር የሆኑትን በቃ በማስጨነቅ በማስጠበብ ያው ታውቃላችሁ ግብፃውያን እስራኤላውያንን አይወዱም እና በባህልም በምንም አይገናኙም በእምነትም። ስለዚህ አሁን ምን አደረጉ? እንጠበብባቸው እናስጨንቃቸው ብለው በስራ ላይ በጣም ጫና እንዳደረጉባቸው በዚህ ክፍል ላይ እናያለን። ነው ጡቡን እንዲሰሩ በቃ ከተማ እንዲሰሩ እረፍት እንዳይኖራቸው አምላካቸው እንዳያስቡ ጊዜ እንዳይኖራቸው ሰዓት እንዳይኖራቸው በቃ ጭንቀት መከራ በላያቸው ላይ ጨመሩ። ያ ብቻም አይደለም እንዳይበዙም ነው። ሰው ከደከመው እኮ መውለድም አይችልም ታውቃለህ። እና በብዙ ጭንቀት መከራ ውስጥ ከተታቸው እና
ይሄ አልበቃ ብሎት የንጉስ ምን አወጣ? አንድ ትእዛዝ አወጣ። ምን አደረገ? የዕብራውያን ሴቶች ሲወልዱ ወንዱን ሁሉ ምን አድርጉት? ግደሉት ብሎ ለአዋላጆቹ ትእዛዝ ሰጣቸው። አያችሁ፣ እነኚህ ሴቶች ደግሞ ይሄንን ትእዛዝ ተቀበለው ሰሙ። ሲፓራና ፎሃ ይባላሉ እና እንደምታውቋቸው አዋላጆች ናቸው። ይሄን ያህል ብዙ እንደው ስፍራ የሚሰጣቸው ሰዎች አይደሉም። ብዙ ትምህርት ሙቀትም ያላቸው አይደሉም እና የንጉስን ትእዛዝ ሰምተው ሊያደርጉ ይገባቸው ነበር። ግን ከዛ በላይ ማንን ፈሩ ይላል? እግዚአብሔርን ፈሩ። እግዚአብሔርን መፍራት ወደ ህይወት ሁሉ ይመራል። እግዚአብሔርን መፍራት ከክፉ ሁሉ ያድናል። እግዚአብሔርን መፍራት ለዘላለም እረፍትን ይሰጣል። እነኚህ ሰዎች ይሄንን እግዚአብሔርን ስለፈሩ ወንድን ሁሉ ምን አደረጉ ይላል? አዳኑ ይላል። ምንድን ያደረጉት? ህይወታቸውን ነው የከፈሉት። ወገኖች ቀላል አይደለም። ፈርዖን አይምራቸው። እግዚአብሔር ስለተጠቀመባቸው ለእግዚአብሔር ስለተገኙ ከእግዚአብሔር በላይ ማንም ስለሌለ እግዚአብሔር አዳናቸው እንጂ ፈርዖን የሚምራቸው አልነበሩም። ግን እነኚህ የእግዚአብሔርን ህዝብ አንገድልም፣ እነሱን ከምንገድል እኛ ብንጠፋ ይሻላል ብለው የመረጡ እንደሆነ እናያለን። በህይወታቸው ላይ የቆረጡ እግዚአብሔር ደግሞ ከቆረጡ ከጨከኑ ሴቶችም ሆነ ወንዶች ጋር አብሮ የሚቆም አምላክ ነውና በዚህ ሁኔታ ላይ እነኚህ ሴቶች እንደውም በቃ ወንድ በሆነ ጊዜ ምን አዳም ታውቃላችሁ? ፈርዖን ጠየቃቸው፣ ለምንድን ነው ያዳናችሁት? ወንዶቹን ለምንድን ነው ያልገደላችሁት? ትእዛዜን ለምንድን ነው ያልሰማችሁ ሲላቸው፣ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ ቅዱስን ማወቅ ማስተዋል ነው ይላል እግዚአብሔር ቃል። እነኚህ እግዚአብሔርን ስለፈሩ እግዚአብሔር ጥበብን ሰጣቸው። ምን አሉት? አይ የዕብራውያን ሴቶች እንደ ግብጽ ሴቶች አይደሉም አሉ። አዋላጅ ሳይመጣ ይወልዳሉ ብለው በጥበብ ተናገሩት። እግዚአብሔር ጥበብ ሰጣቸው። ምን እንደሚናገሩ በጊዜው እግዚአብሔር ጥበብን ሰጣቸው። እግዚአብሔር ደግሞ ስለፈሩ ያው እንዳነበብኩላችሁ እግዚአብሔርንም ቁጥር 20 ላይ እግዚአብሔርም ለአዋላጆቹ መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲሁም ሆነ አዋላጆቹ እግዚአብሔርን ስለፈሩ ቤቶችን አደረገላቸው ይላል። ቤትን ሰራላቸው እግዚአብሔር፣ ኑሯቸውን ሰራላቸው እግዚአብሔር። እንደውም በዛ ይጠፋሉ በተባለበት ጠላት ሊያጠፋቸው ባለበት ሁኔታ ላይ እግዚአብሔር ከኛ ጋር ይሁን እንጂ ማን ይቃወመናል? ከእግዚአብሔር ቃል ይውጣ እንጂ ማን ያሸንፈዋል? እግዚአብሔርን ማን ያሸንፋል? እግዚአብሔር ከሰው ጋር ከሆነ ማን ይቋቋመዋል? ወገኖቼ ከእግዚአብሔር ጋር የቆመ ህዝብ ምን ጊዜም ቢሆን አያፍርም። እግዚአብሔር ለዘላለም ህዝቡን አይጥልም። እግዚአብሔር ህዝቡን አያሳፍርም። እነኚህ እንደሆነው አላፈሩም። ይሄ ብቻ አይደለም። የሚገርማችሁ በዚሁ ክፍል ቁጥር 22 ላይ ፈርዖን ደግሞ እነኚህን ስላልቻለ በእነኚህ ሀሳቡ ስለከሸፈበት ስራው ስለፈረሰበት ሌላ ትእዛዝ አወጣ። ሌላው ትእዛዝ ምንድን ነው? አሁን ደግሞ ሴት ሁሉ የወለደውን ወንድ ልጅ አውጥቶ ምን ያድርግ? ይጣል። በጣም የባሰ ጭካኔ ነው። መቼም ታውቃላችሁ። በቃ እንዲህ አይነት አንዳንድ ጊዜ በዘመናት የሚኖሩ ጨካኝ ንጉሶች አሉ። በጌታ ኢየሱስ ክርስቶስም ጊዜ እኮ እንዲህ ነው። ሄሮድስ በቃ የጌታ ኢየሱስ ክርስቶስን መወለድ በሰማ ጊዜ ከኔ ሌላ ንጉስ ማን ነው አለና ያው ከሰባ ሰገል በተረዳበት ጊዜ በኋላ የት እንደተወለደ አጥንቶ በቤተልሔም ያሉትን ከ2 ዓመትና 2 ዓመትና ከ2 ዓመት በታች ያሉትን ህፃናት ሁሉ በጭካኔ አስገደለ። እና ይሄ በቃና በቃ ይጣል፣ ወንዝ ጣሉ በቃ ብሎ አለ። የሚገርም ነገር ግን እግዚአብሔር በቃ እንዲህ ባለ ዘመን ደግሞ የሚያስነሳቸው ሰዎች አሉ። ይገርማል። በዚህ በምዕራፍ 2 ላይ በዘጸአት አላነበውም ጊዜያችንን እንዳልወስድ እና በቃ እንደዚህ የጠበቀ ህግ፣ በጣም የጨከነ እናት አውጥታ ልጇን እንድትጥል የሚያደርግ ህግ ሲወጣ በእውነት በጣም አስጨናቂ ጊዜ ነው። በእውነት ብናስበው እስቲ አስቡት። የወለደችውን አምጣ ወልዳ ወስዳ አይኗ እያየ ወንዝ እንድትጥል የሚያደርግ ግን በዚህ ጊዜ ይውላችሁ የጠበቀ ህግ ሲወጣ የጨከኑ ሴቶች ይነሳሉ። እግዚአብሔር ይመስገን።
ይሄ ነው የእግዚአብሔር ዓላማ። በቃ የጨከኑ በቃ በእግዚአብሔር ዓላማ ላይ ከእግዚአብሔር ሐሳብ ጋር የሚቆሙ በቃ የእግዚአብሔርን ሐሳብ የሚያስፈጽሙ አታገኝም ልጄን የሚሉ ይነሳሉ። እግዚአብሔር ስም የተባረከ ይሁን። እቺ ደግሞ የሙሴ እናት ናት። ያው በዚህ ክፍልና ቃሉን የምታውቁት ይመስለኛል። ጊዜ እንዳልወስድ አላነብም ሰዓታችን ብዙ ስለሄደ። እቺ የሙሴ እናት ያው ብዙዎች ዕብራውያን ሴቶች እንደሚወልዱት እየወለዱ እንደሚጥሉት እሷ ግን ወለደች። እሷ ግን በወለደች ጊዜ ግን ያደረገችው ምንድነው? ንጉስን ሳትፈራ ልጇን 3 ወር ምን አደረገች? በእምነት ሸሸገች ይላል። በእምነት ሸሸገችው። 3 ወር ልጅ እስከ 3 ወር ብዙ ድምጽ አያወጣም። ከ3 ወር በኋላ ግን ታውቃላችሁ ልጆች ያላችሁ ጠዋት ላይ የሆነ ዜማ ያወጣሉ ማለት መዘመር የራሳቸው መዝሙር መዘመር ይጀምራሉ፣ ድምጽ ያወጣሉ። በዛን ጊዜ ያንን መሸሸግ ከዛ በላይ ማቆየት ስላልቻለች በቃ ስለተገደደች ውስጧ ባይጥለውም እንኳን ያንን ለማድረግ አንድ መንገድ ደግሞ ተጠቀመች። ምን አደረገች? በቃ ከድንግል ሳጥን ሰራች። ሳጥን አዘጋጀች። ዝም ብላ ወስዳ ልጇን ወንዝ ዳር አልጣለችም። ሳጥን ሰራች። የሰራችውን ሳጥን ደግሞ ዝፍጥና ቅጥራን ለቀለቀችው ይላል። ይሄ ዝፍጥና ቅጥራን ከሲሚንቶም የጠነከረ ይመስለኛል። ለምን? ምክንያቱም እግዚአብሔር ኖህን ያንን መርከብ 100 ዓመት የሰራውን መርከብ ዝፍጥና ቅጥራን ነው ለቅልቅ ያለው። ያ ሁሉ ዝናብ ሲወርድ ውሃ ወደ ውስጡ እንዳያስገባ ማለት ነው። እቺም እናት ልጇን ውሃ ወደ ውስጡ እንዳይገባ እንዳያገኝባት የሰራችውን ምን አደረገች? ዝፍጥና ቅጥራን ለቅልቃ በዛ ውስጥ አስቀምጣ ደግሞ ወስዳ ምኑ ጋር አስቀመጠችው ይላል። ወንዙ ውስጥ አልጨመረችም። ወንዙ ዳር ቀጤማ ላይ አስቀመጠችው ይላል። ይህ ብቻ አይደለም፣ ሁኔታው ቢያስገድዳትም ልቧ አልጣለውም። ስለዚህ ምን አደረገች? ሴት ልጇን ሂጂና በሩቅ ሆነሽ ጠብቂ አለቻት። ምን እንደሚሆን በእምነት ልጇ መልሳ እንደምታገኘው የተረዳች ይመስለኛል። ወገኖቼ ከእግዚአብሔር አንድ ነገር ለማስወጣት እምነት ወሳኝ ነገር ነው ለማለት ነው። በቃ ልጇን ጠብቂ ያለች በማይጠበቅበት ሁኔታ ምን ይገኛል በማይባልበት ሁኔታ እግዚአብሔርን ሰው ከታመነ ይገኛል። አይሰራም በተባለበት ጊዜ ይሰራል። አይሆንም በተባለበት ጊዜ ይሆናል። አይፈርስም ያለው ነገር ይፈርሳል። እግዚአብሔርን ስንታመን ልጇን ጠባቂ አደረገቻት እና የፈርዖን ልጅው ልትታጠብ ስትመጣ ሳጥኑን አየችው። ስትከፍተው የሚያማረ ሕፃን ነው የፈርዖን ልጅ እንደሆነ። የዛን ጊዜ እህትየው ሮጣ መጣችና ከዕብራውያን ሴቶች አንዷ ምታጠባ ላምጣልሽ አለቻት። ምክንያቱም ጥለው ጦታቸው አግቶ በቤት ቁጭ ያሉ ብዙ ናቸው ወገኖች። ጥለው እና በቃ ስለዚህ ላምጣልሽ ወይ ስትላት እሺ አምጪልኝ አለች። እናቱን አላለችም። ልጅቷም ጥበበኛ ነች። እናቱን አላለችም። ከሚያጠቡ አንድ ላምጣልሽ ወይ አለቻት። አምጪልኝ አለቻት። ያው የሙሴ እናት እንድታጠባ ተሰጣት። እየተከፈላት ልጇን አጠባች። ግን ልጇን ስታጠባ ወገኖቼ ጦት ብቻ አላጠባችሁም፣ ማንነቱን እየነገረችው፣ ማንነቱን በላዩ ላይ እየሰራች፣ ነገ ምን እንደሚሆን በላዩ ላይ እየቀረጸች አሳደገችው። ፈርዖን ቤት ቢገባ እንኳን ከውስጡ የማይፋቅ ማህተም የእግዚአብሔር ሕዝብ መሆኑን የልዑል እግዚአብሔር አምላክ ሕዝብ መሆኑን በላዩ ላይ ማህተም አትማ ነው ያሳደገችው። እንደዛ ፈርዖን ቤት ቢገባም እንኳን ማንነቱን አልለወጠው። እንዳውም ጥበብን ተምሮ ዕውቀትን ቢማርም እንኳን እንደገና ከአምላኩ ከእግዚአብሔር ጋር ቆሞ ሙሴ ሕዝቡን ከፈርዖን ቀንበር ነፃ የሚያወጣ ልጅ ሆነ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንደ ሙሴ እናት ያድርገን። የሙሴ እናት መቼም በጣም የምትገርም እናት ናትና ያው ታሪካቸውን እያነበብን ስንሄድ በዚህ በእስራኤል ታሪክ ውስጥ ያው ሙሴ መሪ ነበር። ያው እስራኤልን ከፈርዖን ቀንበር በእግዚአብሔር ኃይል ከእግዚአብሔር ጋር እየተናገረ ሕዝቡን ነፃ ያወጣ አሮን ትልቁ ወንድሙ ካህን የነበረ ማርያም
ነብይት የነበረች ያን ባህር ተከፍሎ ሲሻገሩ እኖ ባህሩንና እንትኑን የእግዚአብሔር ትልቅ ነው ብላ ከበሮዋን ይዛ እኖ የዘመረች ልጆች ወለደች። ከልጆቹ አንድም አልጠፋም። እንደ ሰው ድካም ሊኖራቸው ይችላል። ሁላችንም እንደሚኖረን የተለያየ ድካም ሊኖራቸው ይችላል። ግን በማንነታቸው ላይ ስለሰራች ይሄንን የእግዚአብሔርን ክብር በሷ እንደተገለጠ እናያለን። የእግዚአብሔር አምላካችን ስም የተባረከ ይሁን። መቼም በዚህ በመጽሐፍ ቅዱሳችን ውስጥ በጣም ብዙ እናቶች ብዙ አሉ። ግን ዛሬ በጣም ብዙ እንደው ልብ የማንላቸው ብዙ ማናንተን ማንላቸውን ሰዎች ነው የምናየው። ከሰዓት አኳያ እየሮጥኩኝ ነው። ዘኍልቍ ላይ አንድ ደግሞ እናያለን። የአንድ አባት ልጆች 5 ሴቶች እነሱ ደግሞ እንዴት እንደተነሱ እግዚአብሔር በእነሱ ደግሞ እንዴት አይነት ማዳን እንዳደረገ በእነሱ እናያለን። ዘኍልቍ 27 ከቁጥር 1 እስከ 5 ያለውን መጀመሪያ ቶሎ አነባለሁኝ። ከዛ በቃሌ እንትን ላለሁ። ከዮሴፍ ልጅ ከምናሴ ወገኖች የምናሴ ልጅ የሚያክር ልጅ የገለአድ ልጅ የኦፌር ልጅ የሰልበአድ ሴት ልጆች ቀረቡ። የእነዚህም ሴት ልጆች ስም ማህሎህ፣ ኑዓ፣ ኤግላ፣ ሚልካ፣ ቲርጻ ነበረ። በመገናኛውም ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር ባለቆቹ ማህበር ሁሉ ፊት ቆመው አባታችን በምድረ በዳ ሞተ፣ በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም። ወንዶችም ልጆች አልነበሩትም። ወንድም ልጅስ ባይኖረው የአባታችን ስም ከወገኑ መካከል ለምን ይጠፋል? የአባታችን ስም ከወገኑ መካከል ለምን ይጠፋል? በአባታችን ወንድሞች መካከል ርስትን ስጠን አሉ። ሙሴም ነገራቸውን በእግዚአብሔር ፊት አቀረበ ይላል። እነኚህ የሰልበአድ ሴት ልጆች በጣም እንግዳ ነገር ነው ያደረጉት። አንደኛ በሙሴ በካህኑ አልዓዛር በመሪዎች በአለቆች ፊት ሴቶች አይቀርም። ግን እነኚህ ግን ተስማምተው በአንድ ነገር ልባቸውን ትንብሏል። ምንድነው? አባታቸው ያው ሞቷል። ግን አባታቸው ቢሞትም እንደ ከቆሬ ልጆች ጋር በነበረው በኃጢአት ምክንያት አይደለም፣ በራሱ ኃጢአት በማንኛውም ሰው እንደ ማንኛውም ሰው ሞተ እንጂ አመጽ ነገር ውስጥ አልገባም ነበረ። ያም ባይሆን እንኳን አባታችን ሴት ልጆች ስላሉት ብቻ ስለምን ከነገዱ ከጎሳው ከዘሩ ይቆረጣል? አሁን ይሄ ምንድነው የሚሆነው? ሴት ልጅ ያለው ርስቱ ለሴት ልጅ አይተላለፍም። ከዛ በኋላ የዛ ሰው ነገር ምንድነው የሚሆነው? ታሪኩ ያበቃል። ከዛ ነገር ውስጥ ኢየሱስም አይጠራም፣ እየተቆረጠ ነው የሚሄደው። ስለዚህ እነኚህ ሴት ልጆች በዕብራይስጡ ይሄ ሕግ አለ ያውቃሉ። ግን ስለምን ይቆረጣል? ሴት ልጅ ስለወለደ እና በቃ ለአባታቸው ክብር በጣም የተቆረቆሩ እና ታሪክ ደግሞ በደንብ የሚያውቁ ናቸው። እሱ በምድረ በዳ በዛ ነገር ውስጥ አልነበረም። ግን ሴት ልጆች እኛ ሴት ልጆች ስላለ ነው። ስለምን ይቆረጣል? ወገኖቼ ስለምን አንዳንድ ጊዜ ሲጠፋ አንድ ነገር ስለምን ብለን ስናመጥ ስለምን ብለን ስንጠይቅ እግዚአብሔር መልሳል። ይሄ የተደነገገ የታወቀ የታወጀ ነገር ነው። ግን ምን አደረጉ? ይሄንን ወደ ማህበሩ መጡ። መቅረብ የማይገባቸው ያለ ሕግ አስቴር እንደገባችሁ ማለት ነው። አስቴር እኮ ስለ ወገኗ ስለ ዘሯ ስትል መጀመሪያም ወደ ንግስነት ስትመጣ እኮ ማንነቷን አልገለጠችም። ግን በዚህ በወሳኝ ጊዜ ግን አስቴር ምን አደረገች? ያለ ሕግም ቢሆን እገባለሁ ብጠፋም እጠፋለሁ ብላ ቁርጣ እንደገባች ያው በመጽሐፍ ቅዱስ እናውቃለን። እና እነኚህም ስለምን ያባታችን ስም ይጠፋል ብለው ወደ ሙሴ ወደ ማህበሩ መጡ። እና በጣም የሚገርመኝ እዚህ ላይ ሙሴ በጣም መቼም ያው ትሁት መሪ ነው። እግዚአብሔርን የሚፈራ በብዙ እግዚአብሔር የሚናገረው ሰው ነው። ሕጉን ያውቃል፣ መመሪያውን ያውቃል። መመሪያውን የሚሰጠው ደግሞ ወደፊትም ኢያሱ ቢያስፈጽምም እንኳን ሙሴ ነው እየተቀበለ ከእግዚአብሔር የሚሰጠውና
ይሄን ነገራቸውን በሰማ ጊዜ ሙሴ አይ በቃ አለኮ በእንተናችን አለ በዛ መሰረት ነው የሚሆነው አላላቸውም። ለኛ ትልቅ ምዕራፍ ቆም የሚያደርገን እዚህ ጋር ነው። ሙሴ ግን ቁጥር 5 ላይ እንዳነበው ነገራቸውን በእግዚአብሔር ፊት አቀረበ አለ። እንግዲህ አንዳንድ ጊዜ በቤታችንም ቢሆን በቤት በባልና በሚስት መካከልም ቢሆን ይችላል፣ በልጆች መካከል ሊሆን ይችላል፣ በቤተሰብ መካከል ሊሆን ይችላል። አንዳንድ ጊዜ ያወጣናቸው ነገሮች፣ ያስቀመጥናቸው መመሪያዎች፣ ያደረግናቸው ነገሮች ሊኖሩ ይችላሉ። ነገር ግን ይሄ እንዲሆኗል ብሎ ከማለት ወደ እግዚአብሔር ማቅረብ፣ ወደ እግዚአብሔር ስናቀርብ መፍትሄ አለ ወገኖች። ወደ እግዚአብሔር ሙሴ ነገራቸውን ወደ እግዚአብሔር አቀረበው ይላል። ወደ እግዚአብሔር ይዞ መጣ ሙሴ። እነኚህ ሴቶች በትህትና መጥተዋል፣ ተጨንቀዋል፣ መጥተዋል፣ ይሄን ነገር ይዘው መጥተዋል። ምንድነው ሙሴ በቃ እግዚአብሔር አንተ የምትለው? እርግጥ ይሄ ነገር አለ፣ ግን ምንድነው? ቻንስ መስጠት ወገኖች። ከባል አንድ ሐሳብ ያመጣ መጸለይ፣ ሚስት በአንድ ልጆች አንድ ሐሳብ ያመጡ፣ ወዳጆች አንድ ሐሳብ ያመጡ፣ በቤተ ክርስቲያን አንድ አዲስ ነገር ቢመጣ፣ ራእይ ቢመጣ መጸለይ፣ ወደ እግዚአብሔር ማቅረብ መፍትሄ ያመጣል። እና ቁጥር 8 ላይ እግዚአብሔር የመለሰውን መልስ ለሙሴ እናያለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የሰልበአድ ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ድርሻ ስጣቸው፣ የአባታቸውንም ርስት ለነሱ አሳልፈ ስጥ አለ እግዚአብሔር። ከላይ ከጸባዖት ምን መጣ? መልስ መጣ ወገኖቼ። እኛ ማናስተውለውን ነገር እግዚአብሔር አዲስ ነገር ያደርጋል፣ ምዕራፍ ይቀይራል፣ የትላንትናውን ነገር ይቀይራል፣ ግራ የገባንን ነገር ይቀይራል፣ ያላስተዋልነውን ነገር እግዚአብሔር ይቀይራል። የእግዚአብሔር ስም የተባረከ ይሁን። እነሆ እግዚአብሔር ምን አለ? እውነት ተናግረዋል። እነኚህ የሰልበአድ ሴት ልጆች ብዙ የሚታወቁ አይደሉም። አሁን ብዙ በጠቅስላችሁ ብዙ መናቃቸው ሴቶች አሉ። ግን እግዚአብሔር መጽሐፍ ቅዱስ ውስጥ መቼም ይሄ የእግዚአብሔር ቃል ብዙ ታላላቅ ታምራት የተጠቀጠቀበት መጽሐፍ ነው። እና እነኚህ የሰልበአድ ሴት ልጆች በቃ እውነት ተናግረዋል ብሎ እግዚአብሔር ራሱ ከጸባዖት መሰከረላቸው። እግዚአብሔር ይመስክርላችሁ። በእውነት እግዚአብሔር ይቁምላችሁ። እግዚአብሔር ነገራችሁን ይለውጥ። ግራ በገባችሁ ነገር፣ ጥያቄ በሆነብን ነገር እግዚአብሔር መልስ ያምጣ። በቤታችን መልስ ያምጣ። እግዚአብሔር በቤተ ክርስቲያን መልስ ያምጣ። እግዚአብሔር በምድራችን መልስ ያምጣ። እግዚአብሔር እንዴት እንዲመልስ ያውቃል። እግዚአብሔር እንዴት እንዲሰራ ያውቃል። እግዚአብሔር እንዴት እንዲለውጥ ያውቃል ወገኖች። ይህ ብቻ አይደለም፣ የሚገርም ነገር ነው። ምን አደረጉ ማለት ነው እነኚህ ሴት ልጆች? የባባቶቻቸው ወንድሞች መካከል ምን አድርግ? ርስት ስጣቸው። የአባታቸውን ድርሻ ርስቱን ደግሞ ስጣቸዋል። አስቀጠሉ የአባታቸውን። አያችሁ፣ ትውልድ አስቀጠሉ፣ ምዕራፍ አስቀጠሉ። ሊቆረጥ የነበረውን ነገር አስቀጠሉ፣ ምዕራፍ አስከፈቱ። በቃ ይሄ ብቻ አይደለም። ቁጥር 8 ላይ ምን ይላል? ለእስራኤልም ልጆች እንዲህ ብለህ ንገራቸው፣ ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጁ ይለፍ። ሴት ልጅም ባትኖረው ርስቱ ለወንድሞቹ ይስጥ። ወንድሞችም ባይኖሩት ርስቱን ለአባቱ ወንድሞች ስጥ። የአባቱም ወንድሞች ባይኖሩ ከወገኑ ለቅርብ ዘመድ ርስቱን ስጥ፣ እርሱም ይውረስ። እግዚአብሔር ሙሴን እንዳዘዘ ለእስራኤል ልጆች ሥርዓትና ፍርድ ይሁን ብለው ለእስራኤል ሁሉ ለኔሽን የሚሆን ሁሉ አዋጅ አስወጡ። ስንነሳ ነገር ይቀየራል። ስንነሳ የትውልድ ነገር ይፈታል። ስንነሳ የሀገር ነገር ይፈታል። የኔሽን ነገር ይፈታል። እግዚአብሔር ይመስገን። በቃ እኛ ስንነሳ እግዚአብሔር አብሮ ይነሳል። እኛ ስንነሳ እግዚአብሔር አብሮ ይወጣል። የእግዚአብሔር ስም የተባረከ ይሁን። እና እንዲያውም ምን አለው? በቃ እግዚአብሔር ይሄ ብቻ አይደለም ማለት ለካ ይሄ ነገር እነኚህን ሴቶች ተቆርቆሮ ተነሱ እንጂ በእስራኤል ነገድ ሁሉ እኮ እየቀነሰ እየሸረሸረ የሚሄድ ነገር ነው። ወገኖቼ ልንነቃ ይገባል።
እግዚአብሔር ይመስገን። እግዚአብሔር ብዙ ትውልድ ሰጥቶናል። እግዚአብሔር እናመሰግናለን። ግን ትውልዳችንን ማስቀጠል አሁን እግዚአብሔርን በእውነት እግዚአብሔርን ስለዚህ ቤተክርስቲያን ማመሰግናለሁ። ያሉ ትውልዶች በጣም ብዙ ናቸው። እግዚአብሔር ይባረክ። በእነሱ ላይ እግዚአብሔር አሁንም በመቶ በሺህ በሚሊዮን ይጨምር። ይስፍራ ይጥበበን። እግዚአብሔር ይባረክ። ግን እነኚህ ትውልዶች የሚያስቀጥሉ ርስት ወራሾች እንዲሆኑ በእነሱ ማንነት ላይ ግን መስራት ያስፈልገናል። እንደገና ቤተክርስቲያንን የሚወርሱ የእግዚአብሔርን ሥራ የሚያስኬዱ ትውልድን የሚይዘው የሚሄዱ የሚሮጡ መሆን አለባቸው እንጂ ኮሌጅ ሲገቡ በቃ ከኮሌጅ በኋላ ነገራቸው የሚያቆም መሆን የለበትም። ዩኒቨርሲቲም ቢገቡ የትም ቢሄዱ ቤተክርስቲያን የማመልክባት የማገለግልባት ብለው እንዲመጡ አድርገን በትውልዱ ላይ መስራት አለብን። ይሄ ነው ትልቁ ድርሻችን። እውነት ነው፣ ጥሩ ነው። እስከ ሃይ ስኩል ጥሩ እንሰራለን፣ ይመጣሉ፣ ዋጋ ከፍለን እናመጣለን። እውነት ነው፣ ዋጋ እንከፍላለን። ዋጋ ያልከፈለ የለም አውቃለሁኝ። ብዙ አይነት በተለያየ ሁኔታ ያሉ ልጆችን እንኳን ይዘን እንመጣለን፣ ሃይ ስኩልን ኮሌጅን። ግን ዩኒቨርሲቲም ሲሄዱ ኮሌጅም ሲሄዱ የማይለውጣቸው እንደ ሙሴ ፈርዖን ቤት ሲገቡ ንግስና የሚጠብቀው ነበር እኮ የፈርዖን ልጅ ነው እኮ የተባለው። ነገር ግን ያንን የሚለውጥ ከውስጡ ማንነት መስራት በእግዚአብሔር ቤት ለኔስ በእግዚአብሔር ቤት መኖር ይሻለኛል፣ እኔስ እግዚአብሔርን ማምለክ ይሻለኛል፣ እኔስ እግዚአብሔርን ማገልገል ይሻለኛል የሚል ትውልድ ማስነሳት። እግዚአብሔር በዚህ ይባርከን። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። እና እነኚህ የሰልባአድ ሴት ልጆች ይህንን ለእስራኤል ሁሉ ለኔሽን ሁሉ የሚሆን ነገር አወጡ። የእግዚአብሔር ስም የተባረከ ይሁን። ደግሞ የተነሱት በትክክለኛ ጊዜ ነበረ። በቃ ይሄ የሙሴ የመጨረሻው ጊዜ የደረሰበት ጊዜ ነው። እዚህ ቁጥር 12 ላይ ስታነቡ እግዚአብሔር ሙሴን ወደ ተራራው ውጣና ብሎ የሚናገርበት ጊዜ ነው። ይሄንን ትክክለኛ ጊዜ በትክክለኛ ሰዓት መነሳት መፍትሄን ደግሞ ያመጣል። መነሳታችን ካልቀረ በትክክለኛ ሰዓት መነሳት በጣም ትልቅ ነገር ነው። እነኚህ ሴት ልጆች ያው ከጊዜ አኳያ እየሮጥኩኝ ነው፣ እናንተ አንብቡት። ኢያሱ ምዕራፍ 17 ላይ ከቁጥር 1 ጀምራችሁ ብታነቡት ከ3 ጀምሮ ርስታቸውን ሄደው በደንብ እግዚአብሔር ለሙሴ እንደተናገረው ብለው ኢያሱንና ካህኑን አልዓዛርን ርስትን ስጠን ብለው ርስታቸውን ወረሱ ይላል። እንደውም የምናሴ ነገድ ስለነበሩ እነኚህ ሴት ልጆች ከመውረሳቸው የተነሳ የምናሴ ነገድ 10 እጥፍ ሰፋ፣ ገለዓድ ለነሱ ሆነች ይላል። እግዚአብሔር ስም የተባረከ ይሁን። ይሄ ብቻ አይደለም። ይሄ እንዳያችሁት እዚህ ጋር ወንድም ባይኖረው ምን ባይኖረው ዘመዱ ይስጠው ምናምን ተብሎ የተነገረውን እናያለን። እና ይሄ የመቤዠትንም ስራ አብሮ ነው ያመጣው። በዚህ ክፍል ውስጥ ስናየው የመቤዠት ስራ ራሱ አብሮ መጥቷል። ምክንያቱም እነሱ ወንድም ባይኖሩ የቅርብ ምን ባይኖሩ የቅርብ ዘመዱ በቃ ይውረስና መሬቱን ይውሰድና እሱን ይውሰድና ይጡረው ይንከባከበው ነው። ይሄንን ስርዓት የት እናየዋለን ስትሉ ሩትና ኑኃሚን ጋር እናየዋለን። ሩት ምዕራፍ 2 ላይ ሄዳችሁ አንብቡት። ቡኤዝን የትርሻ ላይ ዋልሽ ቡኤዝ ስትል እሱማ የቅርብ ዘመዳችን ነው ሊቤዠን እኮ ይችላል ብላ ኑኃሚን እንደተናገረቻት ይሄን መቤዠት ያገኙት እነኚህ የሰልባአድ ልጆች ባስወጡት ህግ ነው። አያችሁ፣ ትውልድ ተሻጋሪ ሆኖ እነ ኑኃሚን ተጠቀሙበት። ሩት ያቺ ሞባዊት ኢዮቤድን ወለደ፣ ቦዔዝን አገባች፣ ክርስቶስ አረግ ውስጥ የዳዊት አያት ሆነች፣ የክርስቶስ አረግ ውስጥ ገባች። አይ ቀጣይ ነገር የመቤዠትን ስራ እንደሰሩ እናያለን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ክብር ለስሙ ይሁን። ይሄንን ካልኩኝ ወደ ማጠቃላይ ልሂድ። ይሄ ምድራዊ መቤዠት ነው። ለዚህ ሁሉ በቅተዋል እነኚህ። እግዚአብሔር ይመስገን በየዘመኑ እግዚአብሔር ስለሚሰራባቸው ሴቶች እግዚአብሔርን እናመሰግናለን። ግን የእግዚአብሔር ትልቁ ዓላማ ዋናው ደግሞ የሰው ልጆች ሁሉ ምን ማድረግ ነው? መቤዠት ነው፣ ማዳን ነው። የእግዚአብሔር ዓላማ ሰው ሁሉ ይድን ዘንድ ነው። ለዚህ ደግሞ መቤዠት ለዚህ ማዳን ደግሞ እግዚአብሔር ሰውን ሲፈልግ ማንን አገኘ? ማርያምን እንዳገኘ ታውቃላችሁ። ሉቃስ ምዕራፍ 1 ላይ እሱን አላነበውም ጊዜው ስለሄደ።
ማርያም መልአኩ ራሱ ሲመጣ እንኳን ያለው ምንድነው? ለዮሴፍ ወደ ታጨች ወደ ማርያም መልአኩ መጣ ነው የሚለው። እና ፕሮግራም ያላት ሰው ነበረች። ፕሮግራም ያላት የራሷ አጀንዳ ያላት እየፈጠነችበት ያለ ልታከናውነው ያለ በጣም በናፍቆት የምትጠብቀው ሰርጓ በደጅ ነው። እንዲህ ባለ ጊዜ ውስጥ የዘላለም የእግዚአብሔር አጀንዳ መጣ። እግዚአብሔር ስም የተባረከ ይሁን። ወገኖች የዘላለም የእግዚአብሔር አጀንዳ ያግኘን። ከኖርን አይቀር ለዘላለም ለእግዚአብሔር አጀንዳ መኖር ይሁንልን። በቃ ይሄ የዘላለም የእግዚአብሔር አጀንዳ ሲያገኛት ማርያም ዮሴፍ እንዴት ይሆናል? ሰርጌ እንዴት ይሆናል? አይደለም ያለችው። በጣም ልቧ ለዚህ ነገር ሁለንተ የራሷን ነገር ጥላ አንድ ጥያቄ ብቻ ነው የጠየቀችው። ይሄ የእግዚአብሔር ነገር እንዲፈጸም ይህ የእግዚአብሔር ይህ ሰማያዊ አጀንዳ ይህ እግዚአብሔር ሰውን ሁሉ ሊያድንበት የፈለገው ይህን ጨለማ ሊገፍበት የፈለገው ብርሃን ሊያበራበት የፈለገው ይህ የማዳን መንገድ እንዲከናወን እኔ እንደካማውን ከመረጠ እነ ሞገስ አገኘሽ ካለኝ ጸጋን አገኘሽ ካለኝ ይህ በኔ ውስጥ እንዴት ይሆናል? እንዴት በኔ ውስጥ ሊሆን ይሄ እንዴት በኔ ውስጥ ሊከናወን ይችላል ነበር ጥያቄው። ይሄ ሰማያዊ የመጣው የእግዚአብሔር አጀንዳ ይህ ለሰው መዳን የሆነው የእግዚአብሔር አጀንዳ እንዴት ነው በኔ ውስጥ የሚከናወነው? መልሱ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አላት። ከአንቺም የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስሙንም ኢየሱስ ያልሽ ሕዝቡንም ከምን ከኃጢአታቸው ያድናቸዋል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ትልቁ ዓላማው ትልቁ ነገር የሚፈልገው ከኛ ሰዎች ሁሉ እንዲድኑ ነው። ይሄን የማዳን መንገድ ወደ ሰው ልጆች ለማምጣት ማርያም ስትጠየቅ እሺ ብላ የራሷን ነገር ሁሉ ትታ ነው። እንደሚያስወግርም ታውቃለች፣ ሕጉንም ታውቃለች። ግን እግዚአብሔር ካለ ማን ይቃወማል? ከእግዚአብሔር ሐሳብ ጋር ቆመች፣ እግዚአብሔርም አከበራት። ወገኖቼ ዛሬ ከእግዚአብሔር ሐሳብ ጋር እንቆም። ዛሬ ብዙ ተባብለናል። እነኚህ የሰልባን ልጆች አይተናል፣ እነኚህን አይተናል። አንድ ነገር ግን እላችኋለሁ፣ እግዚአብሔር ትውልድን እንድናስነሳ ይፈልጋል። በዚህ ትውልድ ላይ እንድንሰራ ይፈልጋል። ግን እውነት ነው፣ በእኛ ማንነቴን መስራት አንችልም። መንፈስ ቅዱስ ያስፈልገናል። ማርያም ይህ እንዴት ይሆናል ስትል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አላት። መንፈስ ቅዱስ ያስፈልገናል። ይሄ የክብር መንፈስ፣ ይህ የእግዚአብሔር መንፈስ እኖ ጌታ ኢየሱስ ክርስቶስ እኔ ብሄድ ይሻላችኋል፣ እኔ ብሄድ መንፈስ ቅዱስን እልክላችኋለሁ ብሎ የላከልን ዛሬ በውስጣችን ያለ ከኛ ጋር ያለ በቤተ ክርስቲያን ያለ በቤታችን ያለ ከኛ ጋር ያለው መንፈስ ቅዱስ ዛሬም አዲስ ነገር ያደርጋል። ዛሬም በህይወታችን ታምራት ያደርጋል። ዛሬም ትውልድን ያሻግራል። ዛሬም ክብሩን ይገልጣል። ሃሌሉያ! የዘላለም አምላክ እግዚአብሔር ዛሬም ይሄንን ነው የሚፈልገው፣ መዳን። ዛሬ በብዙ ትውልዶች ተሻግረዋል፣ አይተናል። እስራኤላውያን ዳኑ፣ እግዚአብሔር ተከላቸው፣ በምድራቸው አሉ። ኢየሱስ ክርስቶስ ከነሱ ውስጥ ወጣ፣ ለኛ መድኃኒት መጣልን። እግዚአብሔር ይመስገን። አሁን ግን እግዚአብሔር በልጁ በኢየሱስ ክርስቶስ የዳነውን ትውልድ ነው ማየት የሚፈልገው። እነሆ ማንም በክርስቶስ ቢሆን እርሱ አዲስ ፍጥረት ነው ይላል የእግዚአብሔር ቃል። ይህን ለምትሰሙ ለሁላችን፣ ምናልባት አዲስ እንግዳም ካላችሁ፣ ማንም በክርስቶስ ቢሆን እርሱ አዲስ ፍጥረት ነው። ያለ ክርስቶስ ግን እግዚአብሔር መንግስት መግባት አይቻልም። እኖ አዲስ ትውልድ መሆን አይቻልም፣ መሻገር አይቻልም፣ መከናወን አይቻልም። ስለዚህ ወደ ክርስቶስ እንምጣ። ይሄ ክርስቶስ መጣ፣ ለኛ ቤዛ ሆነን ይህንን የወደቀውን የሰው ልጅ ከጨለማ ከድቅድቅ ጨለማ ለማውጣት እግዚአብሔር አንድያ ልጁን ሰጠን። አንድ ልጁን ዓለማትን የፈጠረበትን የሚወደውን ሊያጣው የማይፈልገውን አንድ ልጁን ኢየሱስ ክርስቶስን ሰጠን። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ ሕይወት ይሰጣል። ኢየሱስ ክርስቶስ ያድናል።
ወገኖቼ ወደ እርሱ ነው መጣት ያለብን። ዛሬ ይሄንን ነው የምስራች መንገር ያለብን። ይሄንን ነው በትውልዱ ላይ መስራት ያለብን። አው ብዙ አክቲቪቲዎች ለልጆቻችን ብዙ አክቲቪቲዎች ላይ እንደምንሰራ ግድም ስላለብን እናደርገዋለን። ግን ከዛ የሚበልጠው ከአክቲቪቲው በላይ የሚበልጠው ግን በመንፈሳቸው ላይ መስራት ነው። እሱን አልሰራችሁም ለማለት አይደለም፣ ይቅርታ። ግን አብልጠን ከዚህ ቻሌንጅ በበዛበት ይሄ የመጨረሻው ዘመን ስለሆነ ቻሌንጁ በጣም ብዙ ነው። እዚህ ላይ ጠቀስናቸው ምናልባት በግልጽ የሆነ የሚታይ ተቃውሞ፣ የሚታይ ትዕዛዝ፣ የሚታይ አዋጅ ነው የወጣው። አሁን ግን የሚሰራው በሲስተም ውስጥ ነው፣ በረቀቀ መንገድ ነው። መንፈሱ የሚሰራው በረቀቀ ሁኔታውን ቴክኖሎጂውን በመጠቀም ምን አለበት በሚያሰኘን ሁኔታ ነው። ይሄማ ጥሩ ነው በሚያሰኘን ሁኔታ ነው እየነጠቀን ያለው። ልንነቃ ግን ያስፈልገናል። እግዚአብሔር በዚህ ይርዳን። መንፈስ ቅዱስ ይርዳን። እግዚአብሔር መንፈስ ያግዘን። ሃሌሉያ፣ ክብር ለኢየሱስ ይሁን። እንጸልያለን እግዚአብሔር እንዲረዳን። በእውነት እግዚአብሔር ልጁን ኢየሱስ ክርስቶስን የሰጠበትን ይሄንን ማንነት በልጆቻችን በትውልድ ላይ ብነው እግዚአብሔር በኔሽን ላይ የምንሰራበትን አቅም ጉልበት እንዲሰጠን ጸልያለን ወገኖቼ። ሃሌሉያ፣ እግዚአብሔር ስም የተባረከ ይሁን። እግዚአብሔር መንፈስ በዚህ በመካከላችን አለ። መንፈስ ቅዱስ አለ። በእውነት በዚህ ጊዜ ጠይቃችኋለሁ። ምናልባት እንግዳ የሆናችሁ ያልተዋወቃችሁ ያልተነሳችሁ ልትኖሩ ትችላላችሁ። ወይም ደግሞ ብዙ ጊዜም ተመላልሳችሁ ህይወታችሁን ለጌታ ያልሰጣችሁ ትኖራላችሁ። ምናልባትም ደግሞ በዚህ በኦንላይን የምትሰሙ በብዙ ነገር በብዙ መከራ የምትሄዱ በብዙ ሁኔታ ውስጥ የምታልፉ መፍትሄው ኢየሱስ ክርስቶስ ነው። ማምለጥ ኢየሱስ ክርስቶስ ነው። አው ለብዙ ነገር መፍትሄ እንፈልጋለን። ለብዙ ነገር የጠፋብን የጎደለብን ነገር አለ። ከሱ በላይ ግን ዋናው ትልቁ የዘላለም ህይወት ማግኘት ነው። የእግዚአብሔር ልጅ ያለው ህይወት አለው። በኢየሱስ ክርስቶስ ያላመናችሁ ይሄንን የምትሰሙ በኢየሱስ ክርስቶስ ለማመን ራሳችሁን ለጌታ እንድትሰጡ ጋብዛችኋለሁ። እግዚአብሔር በነገር ሁሉ ይረዳናል ወገኖቼ። ይሄ ሁሉ ነገር ጊዜያዊ ነው። የምንደክምበት ጊዜያዊ ነው። ግን ኢየሱስ ይመጣል። ኢየሱስ በቶሎ ይመጣል። ኢየሱስ ይመጣል፣ ያድነናል፣ ይወስደናል ወደ ቤቱ። ሃሌሉያ። ይህ የክብር መንፈስ በመካከላችን አለ። ይህ የክብር መንፈስ ከኛ ጋር አለ ወገኖቼ። ይህ መንፈስ ቅዱስ በዚህ አለ። ሃሌሉያ። ጸልያለን። እስቲ መጀመሪያ ላይ የዘመርነው ነው ወንድሜ ኤልያስ አለ አዝማቿን ብቻ ቢያዘምረን ወይም እኛም ብንዘምረው መዝሙራ የክብር መንፈስ የሚለውን የክብር መንፈስን እየዘመርና 2-3 የዘመረን እንዲጸልይልን ፓስተር ሳሚን እጠራለሁኝ። ወደዚህ ጸልይልናል እሱ። እስቲ በእውነት ምትችሉ ቆመን እስቲ በእውነት እርዳንን በለው። ኔሽን ትውልድ እየጠፋ ነው ወገኖች። የኛም ቤት ብቻ አኒ እነኚህ ያዳኑት እኮ የራሳቸውን ቤት ብቻ አይደለም። እና አስቴርም ብትዩ እነ ዲቦራም ብትሉ መጽሐፍ ቅዱስ ውስጥ በጣም ብዙ እናቶች አሉ፣ ብዙ ወገኖች አሉ። እኛም አለን። እውነት ነው፣ ቤታችንን እግዚአብሔር ሰርቶልናል። ግን ይሄ ብቻ አይደለም ሊሚታችን። እግዚአብሔር በእኛ ውስጥ ያስቀመጠው ጸጋ ይሄ ብቻ አይደለም። እግዚአብሔር ታላቅ ጸጋ አምጥቷል አለ ውስጣችን። እሱን የምንመነዝርበት ኃይል እንዲጨመር እንጸልይ። ሃሌሉያ። ጸጋ እንዲሰጠን መንፈስ ቅዱስ እንጸልይ። የክብር መንፈስ መዘምራን መዘመር ከቻላችሁ በእግዚአብሔር መቅደስ የክብር መንፈስ
በአርያም ያለ በእግዚአብሔር መቅደስ የክብር መንፈስ የክብር መንፈስ የክብር መንፈስ በአርያም ያለ በእግዚአብሔር መቅደስ የክብር መንፈስ በእኛ ላይ ይፍሰስ። ለመጨረሻ ጊዜ ክብር የክብር መንፈስ የክብር መንፈስ በአርያም ያለ በእግዚአብሔር መቅደስ የክብር መንፈስ አሜን 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 አሜን። ለጌታ ክብርን እንሰጣለን። አሜን። የእግዚአብሔር ስም የተባረከ ይሆን። እህታችን አቤ እያስተማረች ወንጌላዊት አበበች ጢሞቴዎስን ያሳደጉ እናትና አያት በውስጤ በቃ ይመላለሱ ነበር። የሚገርሙ ናቸው አይደለም? አያትህ በሎየት እንደዚሁም ደግሞ በእናትህ በኢዮንቄ በምትባለው ማለት ነው። እቺ ኢዮንቄ የምትባለው ሴት እንደዚሁ ብርቱ የሆነች እናት ናት። አሜን። እንደዚሁም ደግሞ አያት ደግሞ ሎየት ትባላለች። እርሷ ምንድነው ያስተማሩት? እነርሱን ግብዝነት የሌለው እምነት ሰጥቷል። እግዚአብሔር እንዲህ አይነት እናቶችን እንዲህ አይነት እህቶችን ያስነሳለን። አሜን ነው። እንደዚህ ውስጥ ያለው እነሱ ውስጥ ያለው ግብዝነት በሱ ውስጥ አለፈ። ይሄ በብሉይ ኪዳን ጀምሮ የተማርነው በአዲስ ኪዳን ያየናቸው እናቶች እህቶች እግዚአብሔር በእነርሱ ትውልድ አስመልጧል። ዛሬም እግዚአብሔር በዚህ የእናቶች ቀን በዚህ የእህቶች ቀን ጌታ እንደነዚህ አይነቶቹን ያስነሳለን። እጆቻችን ዘርግተን እንጸልያለን። እግዚአብሔር ሆይ አስነሳ በል። የሚያስመልጡን አስነሳ። ትውልድ የሚያሳልፉ አስነሳ። እግዚአብሔር ሆይ አንተ በእህቶቻችን በእናቶቻችን እለፍ በሉት። ግብዝነት የሌለውን እምነት የሚያሳልፉ ቀንበርን የሚሰብሩ ትውልድ የሚያሻግሩ የእግዚአብሔርን ርስት የሚያሳልፉ እነሆ ከጠላት መንጋጋ የሚነጥቁ የሞትን አዋጅ የሚያሽሩ ታላላቅ እህቶች እናቶች ይነሱ። እስቲ ጸልዩ አሁን። እግዚአብሔር ሆይ አስነሳ በሉ። እንደ ዘመርነው መዝሙር መንፈስ ቅዱስ በእነርሱ ላይ ይሆን በሉ። ሬላ ሞክራዲያ ቦሴ ደሜቼ ደሜክላዲያ ቦሰሮ ቦጃና ማዲያ ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር አምላካችን ሆይ እናመሰግናለን። አቤቱ ስለተናገርከን ስሜ ይባረክ። ዛሬም እንደ ሙሴ እናት አይነቶች ስላሉ እናመሰግናለን። ዛሬም እግዚአብሔር ሆይ ታላላቅ ሴቶች ስላሉ እናመሰግናለን። ታላላቅ እናቶች ስላሉ እናመሰግናለን። ታላላቅ እህቶች ስላሉ እናመሰግናለን። አቤቱ ትውልድን የሚያስመልጡ የእምነት አርበኞች ይነሱ። እግዚአብሔር ሆይ በታላቅ ቅባት ይነሱ። እነሆ መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም ከዚህች ቤተ ክርስቲያን ይነሱ። በዓለም ሁሉ ፍሬ የሚሰጡ ለዓለም ሁሉ የሚሆኑ ከመካከላቸው የሚወጡ ከአብራካቸው የሚወጡ በመንፈስ ካሳደጓቸው የሚወጡ ታላላቅ ሰዎች ምድርን ሁሉ የሚያንቀጠቅጡ እግዚአብሔር የዘመኑ ሙሴዎችን የሚያፈሩ ይነሱ። እግዚአብሔር አምላኬ ሆይ እለምንሃለሁ። አቤቱ እንደተናገርክ ይሆነልን። አቤቱ በእምነት የጠነከሩ እግዚአብሔር ሆይ በተቆረጠ ነገር ላይ ጣልቃ የሚገቡ ጌታ ሆይ የጠላትን ምሽግ የሚያፈርሱ የጠላትን አዋጅ የሚገለብጡ እግዚአብሔር ሆይ የእምነት አርበኛ የሆኑ እህቶች ይነሱ። አትቀኑም ወገኖች? እስቲ ጸልዩ ወገኖች። እኔ ቀናለሁ። ሬኮ ባሳና ማጆሮ ሞዲያ እግዚአብሔር እህቶቻችንን ይቀባ። እግዚአብሔር እህቶቻችንን ይቀባ። ዛሬም የሚያተርፉ የሆነው ትውልዱን የሚያስመልጡ የሆነው ብዙዎችን የሚያቆሙ የሆነው እነሆ ታናናሾችን የሚያነሱ የሆነው ደብቀውና ሸሽገው የሚያወጡ የሆነው ጌታ ሆይ ሜላቦካ ሳታቦጄኔ ሜክላዲያ ቦሾሮቦዲያ ዛሬ በልጆቻችን ላይ ያለውን ነገር የሚያስቀይሩ አዋጅን በአዋጅ የሚሽሩ በእግዚአብሔር እምነት በእግዚአብሔር ላይ ባላቸው እምነት የሚቆሙ ይነሱ። እንለምንሃለን። ዝም ብሎ የቃል ወደኛ አልመጣም። ስለ ልጆቻችን እናለቅሳለን። እግዚአብሔር ሆይ የእምነት እናቶች ይነሱ፣ የእምነት ሴቶች ይነሱ። ራማክራዲያ ቦሶኖሞዲያ በዓለም ላይ የሚታወጀውን አዋጅ በአዋጅ የሚሽሩ ይነሱ።
የቆረጡ ሴቶች ይነሱ። ከተረት ተረት የወጡ ሴቶች ይነሱ። እግዚአብሔር ሆይ አስነሳቸው፣ አስነሳቸው። እግዚአብሔር ሆይ ኢላሞክራዲያ ቦሳና ማዲያ መክረው የሚያቆሙ፣ ገስጸው የሚያቆሙ፣ ጸልየው የሚያቆሙ፣ በእምነት የሚያቆሙ፣ በኃይል የሚያቆሙ፣ በጸሎት የሚያቆሙ እነሆ እግዚአብሔር ሆይ በቃልህ የሚያቆሙ የተቀቡ እህቶች ይነሱ። ሄራ ማክራዲያ ቦሼሬ ቤዲያ እህቴ ስትናገር እነዚህ ዕብራውያን ሴቶች እንደ ግብፃውያን ሴቶች አይደሉም። አሜን። እንደዚህ ይባልልን። አሜን። እንደ ተራ ሰው ያልሆኑ እንደ ማንኛውም እህቶች ያልሆኑ እህቶች ይነሱ፣ ይነሱ ብዬ ጸለይኩ። ጌታ ሆይ ይነሱ። ሬካባሻና ማዲያ ቅባትህ ያገኛቸው፣ መንፈስህ ያገኛቸው፣ ቋንቋቸው ይቀየር፣ እጃቸው የነኩት ሁሉ ይፈወስ። እግዚአብሔር ሆይ በእውነት መንፈስህ የሚያልፍባቸው፣ የደከሙትን የሚያበረቱ፣ የወደቁትን የሚያነሱ፣ የሳቱትን የሚመልሱ፣ ባዶን የሚሞሉ የእግዚአብሔር መልእክት የሆኑ ያንተ መልእክተኞች ይነሱ። ይህን ስለምታረግ እናመሰግንሃለን። እስቲ ለጌታ ክብርን እንሰጣለን። እግዚአብሔር ሆይ ተመስገን። ሃሌሉያ። ወገኖቼ ዝም ብሎ የቃል አልመጣም። እግዚአብሔር ታሪክን ይሰራል። እህቶቼ ሆይ ነው የቂስን ልጅ ምን አገኘው እንዳለው ዛሬ ከዚህ ስትወጡ እንደሌላ ሰው ያደርጋችሁ። እህቶቼ እግዚአብሔር እንደነካችሁ ተፈውሳችሁ ቅሩ። አህያ ፍለጋ የወጣውን ሰው ነቢይ አድርጎ የመለሰ እግዚአብሔር ያገኛችሁ። አቤቱ አምላኬ ሆይ አመሰግንሃለሁ። ስለነበረን ድንቅ ጊዜ ተመስገን። ስለ እህታችን ወንጌላዊት አበበች እናመሰግንሃለን። በእውነት የብዙዎች እናት ስላረካት በነገር ሁሉ ባርካት። የተባረከች ትሆን። ቤቷ ይባረክ፣ ልጆቿ ይባረኩ፣ የልጅ ልጆቿ ይባረኩ። እግዚአብሔር ዘመኗ ይባረክ። በታመነ እጅ አሳልፈን ሰጠናት። ረጅም ዕድሜና ጤና ስጣት። እግዚአብሔር ሆይ ስለ ሕዝብህ አመሰግናለሁ። እጆቻችሁን አንሱ፣ የእግዚአብሔርን በረከት ተቀበሉ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያውራላችሁ። እግዚአብሔር ሰላሙን ይስጣችሁ። በመውጣት በመግባት ይባርካችሁ። የረገጣችሁትን ወረሱት። በሄዳችሁበት ሞገሱ ይከተላችሁ። የእናንተ ላይ ያለው ክብር የተነሳ በምትሄዱበት ስፍራ የጠላት ሥራ ሁሉ ይፍረስ። በሄዳችሁበት ስፍራ ሞገሱ ከእናንተ ጋር ስላለ ብዙዎች በወንጌል ይዳኑ። እነሆ በሥራችሁ ቦታ፣ በውላችሁ፣ በሳምንታችሁ ሁሉ ላይ እግዚአብሔር ይውጣ፣ ይከናወንላችሁ። ከጠላት ሁሉ ይሰውራችሁ፣ ከአደጋ ይጠብቃችሁ። ሁሉ ነገር በእግዚአብሔር ላይ የተጠቀለለ ይሆንላችሁ። የእናንተ የሆኑ ልጆቻችሁን ሁሉ ቤታችሁን ይጠብቀላችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ባረኳችሁ። አሜን። ተባርካችሁ ለበረከቱ